በኢምፖርት ምሳሌ እስኪንየው። እናንተ ለምሳሌ ከቻይና ኢምፖርት ልታደርጉ ነው። ኤፍኦቢ ሻንጋይ ውል ተስማማችሁ። ቻይናዊ ሻጭ እነዚህ ነገሮች ይከፍላል። የሀገር ውስጥ ትራንስፖርት ማለትም ከሻጩ ዌራውስ እስከ ፖርት ኦፍ ሎዲንግ ወይም ሻንጋይ እስካለው ፖርት ድረስ ያለውን ሎካል ትራንስፖርት ማለት ነው። የኤክስፖርት ሰነድ የሚያስፈልጉ ሰነዶች፣ ፓኪንግ ሊስት፣ ኢንቮይስ፣ ሌሎችን ለኤክስፖርት የሚያስፈልጉ ሰነዶችን፣ እንደዚሁም የጉምሩክ ክሊራንስ ወይም ከስተምስ ክሊራንሱን ከቨር ያደርጋል ማለት ነው። ሌላው ደግሞ እቃው መርከብ ላይ መጫን አለመጫኑን ቼክ የሚያደርገው አሁንም ሴለሩ ወይም ደግሞ ሻጩ ነው። ከዛ በኋላ ግን ኃላፊነቱ ወደ እናንተ ይተላለፋል። እናንተ ገዢ ከሆናችሁ እነዚህን ደግሞ ኮስቶች ከቨር ታደርጋላችሁ። የባህር ላይ ትራንስፖርትን ወይም ሲፍሬት ወይም ለመርከብ የሚከፈለውን ክፍያ። ሁለተኛ ኢንሹራንስ፣ ለቃችሁ ኢንሹራንስ ትገባላችሁ። ቢጠፋ ወይም አደጋ ቢደርስበት ከቨር እንዲያደርግላችሁ ኢንሹራንስ ትገባላችሁ። ሌላው ጅቡቲ ላይ ያሉ ወጪዎች አሉ። የጅቡቲ ፖርት ሃንድሊንግ፣ የተርሚናል ክፍያዎች ካሉ ወይም ሌሎች ወጪዎች፣ ዲሜሬጅ፣ ዲቴንሽን፣ ፖርት ላይ ቢቆይባችሁ ስቶሪ ቢመጣ ሙሉ ወጪውን ጅቡቲ ላይ የሚያጋጥማችሁ ወጪ የምትከፍሉት እናንተ ናችሁ። የጅቡቲ ከስተምስ ክሊራንስ እንደዚሁም የኢትዮጵያ ከስተምስ ክሊራንስ ሙሉ ፕሮሰሱን ትሸፍናላችሁ። እንዲሁም ወደ አዲስ አበባ የሚደረገውን ትራንዚት ከቨር ታደርጋላችሁ ማለት ነው። ወይም ሎካል ትራንስፖርቱን ከጅቡቲ አዲስ አበባ ወይም የመጨረሻ ዴስቲናችሁ የሚደርስበትን ሎካል ትራንስፖርት ከቨር ታደርጋላችሁ።